ጉድ ቡዜና አብርሽ መጡ። ቡዜ በነገራችን ላይ እኔ በጣም የሚወድላት ባህሪዋ ምንድነው? እዚህ ጋር እውነት ከማውራትና እንዲሁም ደግሞ ከመቆጣት ጥፋተኛ ነህ ከማለት ወደ ኋላ ብላ እስከ ዛሬም አታውቅም። ከሩታና ከአብርሽ አብሮ በነበሩበት ሰዓት እንኳን አብርሽን ጥፋተኛ አድርጋ ለሩታ ስትከራከር የነበረች ሴት ናት። ይሄም ማለት በኋላ ላይ ወደ ሄርሜላ ስለተመለሰችና ከሄርሜላ አንድ ላይ እንትን ይሁኑ ስላለች ብቻ እኛ እዚህ ጋር እውነታውን ወይም ደግሞ ትክክልነቷን ልንደብቅላት አንችልም። እንዲሁም ደግሞ ጥፋተኝነቷን ልንደብቅላት አንችልም። ይሄም ማለት የማናቸውም ቢሆን እንደዛው ነገር ግን ደግሞ ከአንድም ሁለት ከሁለቱም ብዙ ጊዜ ብዙዬን ትክክለኛ ሴት ናት ብለን ነው የምናያት ማለት ነው። ለማንኛውም ዛሬ የተፋጠጡበትና እንዲሁም ደግሞ ቡዜና አብርሽ ሲገናኙ ምን ተፈጠራ የሚል አብረን የምናይ ይሆናል። ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ እንዳልኳችሁ ቡዜንና አብርሽን ነው አይቼ የመጣሁት። ቡዜና አብርሽ ምን ተፈጠራ ወይም ደግሞ ምን ተነጋገሩ የሚለው እንዳልኳችሁ አብረን የምናይ ይሆናል። ቡዜ እስከዚህም በፊት እስከ ዛሬም ድረስ ሲናያ ትክክለኛና እንዲሁም ደግሞ አብርሽ ወንድሜ ስለሆነ ብላ የምታደላ እንዲሁም ደግሞ ሌሎቹን እንትን ምትል አይነት ሰው አይደለችም። ጥፋተኛውን ልክ ግልጽ አድርጋ ጥፋተኛ ነህ የምትል ዛሬ ደግሞ አብርሽንና እንዲሁም ደግሞ ቡዜ ሲገናኙ አብርሽ ምንድነው ያላት? አይ አሁንስ ሰው አገኘሁኝ። እኔ አብርሽ ነገር ግራ ይገባኛል። አሁንስ ሰው አገኘሁኝ ለካ እስከዛሬ እኔ ወንድምሽ ተጎድቼ እንዲሁም ደግሞ ተሰቃይቼ ነበር የነበርኩት። አሁን ደግሞ ይወልሽ እንደሚታይኝ ፋ ብዬ ጫቅ ብዬ መጥቻለሁኝ። ነገር ግን ሲመጣ የሆነ የምንሄድበት ቦታ አለኝ። ያንን ቦታ ስለሚሄድ አሁን ያለችኝ 10 ደቂቃ ብቻ ናት። ስለዚህ በዚች 10 ደቂቃ ደግሞ አንቺን እኔ እንደዛ አድርጌ ሳፕራይዝ አደርገሻለሁ። በሳፕራይዝ ነው እንደ የሚደልላት ማለት ነው። ጤናው ምን ሆኖ ነው አብርሽ እናንተ? እኔ ምንም ነገር አልፈልግም ካንታ እያለችው ጭራሽ ከልጅቷ ማገናኝሻለሁኝ። ከልጅቷ ደግሞ እንዴ አይተዋወቁም እንዴ እስከዛሬ ድረስ? አንተ ያው ከትላንት በፊትም ስታወራው የነበረው ፍቅር ማለት አብሮ አደጌ ናት። እንዲሁም ደግሞ ልጅ እያለነ ነው የምንተዋወቀው። ስለዚህ ፍቅር እኔን ልርሳት ብትል መርሳት ማትችል፣ እኔ ደግሞ ፍቅሬን ልርሳት ቢል መርሳት ማልችላት ሰው ናት። ማረሳሳት ማንችል ሰዎች ነን። ስለዚህ እባካችሁን አሁን እናንተ አትረብሹኝ እያልከን ነበር እንዴ? ታዳ ይሄንን ጊዜ ሁላ ስትኖር እንዴት ከአይቴ ጋር አላስተዋወቅካትም? የኔ ጥያቄ ማለት ነው። ከእህት ቤተሰብ አያውቃትም እንዴ ፍቅርን? ዛሬ ነው እንዴ እዚህ ሚዲያ ነው እንዴ የሚተዋወቁት? ስለዚህ አብርሽ ሆን ብሎ ልክ እንዳለችው ሄርሜላ ሆን ብሎ በሴቶች እየቀለዳ እየተጫወተ ነው ያለው ማለት ነው። ይሄ ነገር ግን ተገቢ ነው ወይም ደግሞ ልክ ነው አልላችሁም። የምሬን በጣም አሳፋሪ እንዲሁም ደግሞ የሚያሳፍር ድርጊት ነው ማለት ነው። ምንም ይሁን ምንም ይፈጠር እየሆነው ያለው ነገር እየተካሄደው ያለው ነገር እናንተ እንኳን የስራ ጉዳይ ብትሉትም የምሬንን ለህዝብ ማሰብ አለባችሁ። ስንት ልጆች ናቸው እዚህ ጋር እየተጋጩ እየተነጫጩ ያሉት በእናንተ ምክንያት። ታዳ ለዚህ ለተመልካች ለዚህ ህዝብ ለምንድነው በዚህ ልክ የምትጫወቱበት ነው የኔ ብዙ ጊዜ ጥያቄ ማለት ነው። ምክንያቱም አብርሽ ሆን ብሎ የስራ ጉዳይ ነው ብሎ ይዞት ከሆነ ሴቶች ለምን ለራሳችሁ ክብር አይኖራችሁም? አንድ ጊዜ በቃ ያንቺ ነገር ባክቶኛል፣ እኔ እኮ አልፈልገሽም፣ እኔ እኮ እንዲነኝ ካላ ሚላሽ ተመልሳችሁ ለምንድነው እሱ ጋር የምትለጣጠፉት? አሁን ሩታን ብዙ ጊዜ እናያታለን አልፈልገሽም እያላ ነገር ግን ደግሞ ሩታ ከአብርሽ መራቅ አልቻለችም። አሁን ደግሞ ሄርሜላን አይ እኔ እኮ አልፈልገሽም፣ በቃ አንዳችሁም አታስፈልጉኝም፣ እኔ ህይወቴን እንደ አዲስ መኖር ነው የሚፈልገው፣
እናንተ ጋር ጭቅጭቅ እየበዛብኝ ነው አላ። ጭቅጭቅ ምንም አይነት የበዛ ጭቅጭቅ የለም። በነገራችን ላይ ሆን ብሎ ከነሱ ለመራቅ ሆን ብሎ ደግሞ እንትን ለማድረግ ነው እንጂ ከነሱ ምንም የተፈጠረበት ጭቅጭቅ የለም። በተለይ ተልይ ደግሞ ሄርሜላ ላይ ምንም የተፈጠረው ጭቅጭቅ የለም። ሄርሜላ እንዳለችው እንክብካቤ አበዛሽብኝ ብሎ ነው ከኔ ያራቀኝ። እንዲሁም ደግሞ ከዚህ በፊት እኔ አንድም ቀን እንትን ብዬ አላቅም። ተጨቃጭቀንም እንዲሁም ደግሞ አውርተንም ክፉ ነገር አናቅም። ነገር ግን እንክብካቤ አበዛሽብኝ ብሎ ነው ከኔ ያራቀው። ስለዚህ አሁንም አንቺ አንድ ነገር የሚነግረሽ ነገር አለ። እባክሽን እንክብካቤ እንደታበዥበት ጥሎሽ እንዳይሄድ የኛ እጣ ፋንታ አንቺም ላይ እንዳይደርስ እያለች ያወራችው ነገር እምሬን ልክ ናት ሄርሜላ ማለት ነው። ምክንያቱም እዚህ ጋር አብርሽ ክብር አይወድለትም። ገባቸው አይደል? እንትና ሄርሜላን ከሩታ አዎ ብዙ ነገር ተጨቃጭቀዋል፣ ብዙ ነገር ደርሰዋል፣ ብዙ ነገር ሆነዋል፣ ብዙ ነገር አይተናል። ነገር ግን ደግሞ ከሄርሜላ ያየነው ነገር የለም። ሲጨቃጨቁም ይሁን እንትንም ሲሉ ማለት ነው። ሩታ አሁንም ስትበቀለው ቆይታለች። ምክንያቱም ይሄ ምን መሰላችሁ? አብርሽ አንድ ወንድ ይዞ ሲመጣ ሩታ አንድ ሴት ማለት አብርሽ አንድ ሴት ይዞ ሲመጣ ሩታ ደግሞ አንድ ወንድ ይዛ ስትመጣ ነው የከረሙት። ገባቸው አይደል? እዚህ ጋር ደግሞ ሄርሜላ ላይ ከማንም ወንድ አላየናትም እስከ ዛሬ ድረስ ከአብርሽና ከአብርሽ በስተቀር። ሲቀጥል ደግሞ ከዚህ በኋላ እኔ እንጃ አሁን ሄርሜላም የራሷን ህይወት ብትኖር እንዲሁም ደግሞ አብርሽ በፈለጋችሁ ሰዓት እናንተ ባትገኙለት ጥሩ ነው ብዬ አስባለሁኝ። እና ብዙዬ ልክ ናት፣ ትክክል ናት፣ አሳይ ዳግ ነው ያልኩት ማለት እናንተ ቢታቆቱም ግን እኔ የቡዝዬ ንግግር በጣም ደስ ይለኛል። እኔ እስከ ዛሬ ድረስ ከመጀመሪያውን እስካሁን ባለነበት ሰዓት ድረስ ማለት ነው የምሬኔ ነው። በዚህ ሁኔታው ቀጥይበት ነው የሚለው። እናንተ የምትሉት እናንተ ነው የምታውቁት። ሀሳብ አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ብዛት ቸር ቆዩልኝ። ባይ ባይ።